ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በአዲስ ርዕስ በአዲስ የሞዴል ጥያቄ ይዤላችሁ መጥቻለሁ። በጥያቄያችሁ መሰረት የ2018ን ስሪልን ባላችሁኝ መሰረት በነፋስ ስልክ ላፍቶ ክፍለ ከተማ የተዘጋጀ የስድስተኛ ክፍል የ2018 የሂሳብ ሞዴል ፈተና ነው ይዤላችሁ የመጣሁት። በአጠቃላይ 30 ጥያቄዎችን የያዘ ነው። ዛሬ በዚህ ክፍል ከ1 እስከ 10 ያለውን ጥያቄ አብረን እንሰራለን ማለት ነው። ቪዲዮውን ላይክ አድርጉ፣ ለሌሎች ሰዎች ሼር አድርጉ። እንዲሁም ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ወደ ጥያቄው ክፍል 1ን እንሰራለን። አንደኛ ርዝመቱ 13 ሜትር ወርዱ 9 ሜትር የሆነ ሬክታንግል ስፋቱ ስንት ይሆናል? ሬክታንግል እንደዚህ አይነት ነው አይደል? ይሄ ሬክታንግል ይባላል። ይሄ ወርድ ነው፣ ይሄ ርዝመት ነው። ርዝመቱ 13 ሜትር ነው ተብለናል። ወርዱ ደግሞ 9 ሜትር ነው ተብለናል። ስለዚህ ስፋት ስንፈልግ የስፋት ቀመር ወይም ፎርሙላ ርዝመት ሲባዛ በወርድ ነው። የሬክታንግል ርዝመታችን 13 አይደለ? እዚህ ጋር 13 ሜትር ሲባዛ 9 ሜትር ነው። እናባዛው እስቲ 13ን በ9 9 ሲባዛ በ3 27 7ን ጽፈን 2 አለ 9 ሲባዛ በ1 9 ሲደመር 2 11 117 ሁለት ጊዜ ሜትር ስለሆነ ሜትር ስኩዌር ይሆናል። 117 ሜትር ስኩዌር የሚለው ሐመርሃ መልሳችን ይሆናል ማለት ነው። ርዝመት ሲባዛ በወርድን ተጠቅማችሁ ነው የምትሰሩት። ሁለተኛው የጎን ርዝመቱ 11 ሳንቲሜትር የሆነን ካሬ ወደ ስንት ባለ 1 ሳንቲሜትር ስኩዌር ስፋት ያላቸው ትንንሽ ካሬዎች መከፋፈል ይቻላል ይላል። እንግዲህ ካሬ እንደዚህ አይነት ነው አይደል? ይሄም ርዝመቱም ወርዱም ምንድነው እኩል ነው። ለምሳሌ ወርዱ 11 ሴንቲሜትር ነው፣ ርዝመት የምንለውም 11 ሴንቲሜትር። ስለዚህ ርዝመትና ወርድ እኩል ስለሆነ አንዱን ወይ ወርድ ወይ ርዝመት ብቻ ብለን መጠቀም እንችላለን። እዚህ ጋር ርዝመት ስለሆነ የተሰጠን ይሄንንም ርዝመት ይሄኛውንም ርዝመት ብለን እንጠቀማለን። እንግዲህ ወደ ጎን ስንት ነው? 11 አይደል? አንድ ቦታ ስንከፍለው 1 2 3 4 5 6 7 10 1 2 3 4 5 6 7 8 9 10 አንድን ጨምር 11 ወደ ሆኑ የጎን ርዝመቱ 11 ስለሆነ ወደ ጎን 1 ሴንቲሜትር ያላቸው ርዝመት ያላቸው 11 ካሬዎች አሉ ማለት ነው። ከዛ በወርዱ ዳይሬክሽንም እንደዚሁ 11 ይኖራል ካሬዎች ውስጥ ላይ 1 ሴንቲሜትር ስኩዌር። ስለዚህ የአንዷ ስፋት 1 ሴንቲሜትር ስኩዌር ነው ማለት ነው። በአጠቃላይ እነዚህ ሁሉ የምታዩዋቸው ብዛታቸው ስንት ነው? በሌላ አማርኛ በውስጡ 1 ሴንቲሜትር ስኩዌር ስፋት ያላቸው ካሬዎች አሉ ተብለናል። ስለዚህ ስፋቱን መፈለግ ማለት ነው። ስፋቱን መፈለግ ስፋት ርዝመት ሲባዛ በርዝመት እኩል ይሆናል ርዝመት ስኩዌር ማለት ነው። 11 ሴንቲሜትር ነው ተብለናል አይደለ? ስለዚህ 11 ሴንቲሜትር ስኩዌር 11 ስኩዌር ስናደርገው 121 ይሆናል ሴንቲሜትር ስኩዌር። ስለዚህ በአጠቃላይ 121 1 ሴንቲሜትር ስኩዌር ስፋት ያላቸው ካሬዎች እዚህ ውስጥ ይገኛሉ ማለት ነው። መልሳችን ላይ ይሆናል። ካሬውን 1 ሴንቲሜትር ስለሆነ የተባልነው ማለት ነው። 2 ሴንቲሜትር ቢሆን ምን ይሆናል? 11 ለ2 እያካፈልን ብንሄድ ይሄን ያክል አይሆንም። 11 ለ2 ሲካፈል ስንት ነው? 5.5 አይደለ? 5 ካሬ ሆኖ 0.5 ስፋት ያላት ቦታ ተዘርፈናለች። ስለዚህ 5.5 ሲባዛ በ5.5 ብለን ነው የምንሰራው ማለት ነው ብዛቱን የካሬውን። አሁን ግን 1 ሴንቲሜትር ስለሆነ የተባለው ቀጥታ ስፋቱን በመፈለግ የካሬውን ብዛት ማወቅ እንችላለን። ሶስተኛ ከሚከተሉት ውስጥ የይዘት መለኪያ ምድብ ያልሆነው የትኛው ነው? ይዘት ከተባለ ምን ይኖረዋል? ለምሳሌ ይሄ ምስል ይዘት እንግዲህ በውስጡ ዕቃ ሊይዙ የሚችሉ ኮንቴነሮችን ያላቸውን ዕቃ መያዝ አቅም መፈለግ ነው። ቮሊዩም እንለዋለን በእንግሊዝኛ። ወርድ አለው፣ ርዝመት አለው፣ ከዛ ከፍታ አለው። ሁለቱም
ሜትር ሁሉም ሜትር ቢሆን የተሰጠን ሜትር ሲባዛ ሜትር ሲባዛ ሜትር ይሆናል 3 ጊዜ አይደል ሜትር ኪዩብ ነው የሚሆነው። ኪዩብ ያለው ነገር የይዘት መለኪያ ነው። ኪዩብ ከሌለው ግን የይዘት መለኪያ አይሆንም። የፈሳሽ ነገሮች ደግሞ ሊትር፣ ሚሊ ሊትር መሆን ይችላል። ስለዚህ ሜትር ስኩዌር ይሄኛው የስፋት ነው የይዘት አይደለም። ይሄኛው ልክ ነው ሊትርም ይሆናል በፈሳሽ ይሄም ይሆናል። ያልሆነው ሜትር ስኩዌር የሚለው ሀ ነው ማለት ነው። አራተኛው ከሚከተሉት የምድብ ዝምድናዎች ውስጥ ትክክል ያልሆነ የትኛው ነው? ምድብ ዝምድና እሺ 1 ሴንቲሜትር 10 ሚሊ ሜትር ነው። 1 ሴንቲሜትር ስኩዌር ደግሞ 100 ሚሊ ሜትር ስኩዌር ይሆናል ማለት ነው። ስለዚህ 20 ሴንቲሜትር ስኩዌር ስንት ይሆናል ብላችሁ ብትሰሩት 20 ሲባዛ በመቶ ስንት ይሆናል? 2000 ሚሊ ሜትር ስኩዌር። 20 ሴንቲሜትር ስኩዌር 2000 ሚሊ ሜትር ስኩዌር። ይሄኛው ልክ ነው። እኛ የተጠየቅነው ልክ ያልሆነው ነው። 200 ሄክታር 2 ኪሎ ሜትር ስኩዌር። 1 ኪሎ ሜትር ስኩዌር 100 ሄክታር ነው። ስለዚህ 200 ስንት ይሆናል? አናውቀውም። ክሪስ ክሮስ ከዛ 200 ሲባዛ በኪሎ ሜትር እኩል ይሆናል እቺን ሀ ብንላት ሀ ሲባዛ 100 ሄክታር። ሁለቱንም ለመቶ እናካፍለው ሀን ለማስቀረት 100 በመቶ ይጠፋል። ሀ እኩል ይሆናል 2 0 በ2 0 ይጠፋል 2 ኪሎ ሜትር ስኩዌር ይሆናል። 200 ሄክታር 2 ኪሎ ሜትር ስኩዌር ይሄም ልክ ነው። 1 ሜትር ኪዩብ 1000 ሊትር ነው። ይሄ እንደዚህ ነው የሚለው ልክ ነው። የመ ደግሞ 1 ሜትር 100 ሴንቲሜትር ነው። 1 ሜትር ስኩዌር ደግሞ ይሄንን በጥፍ ስታደርጉት 10000 ሴንቲሜትር ስኩዌር ይሆናል። 1 ሜትር ኪዩብ ደግሞ አሁንም 2 ዜሮ ትጨምሩበታላችሁ 1 ሚሊዮን ሴንቲሜትር ኪዩብ ይሆናል ማለት ነው። ከሆነ 6 ሜትር ኪዩብ ስንት ይሆናል? ለብንለስ ክሪስ ክሮስ ለ ሲባዛ 1 ሜትር ኪዩብ እኩል ይሆናል 6 ሜትር ኪዩብ ሲባዛ 1 ሚሊዮን ሴንቲሜትር ኪዩብ። ሁለቱንም ለ1 ሜትር ኪዩብ ይሄንንም ለ1 ሜትር ኪዩብ እናካፍላለን ይጠፋል። ከዛ ለትቀርልናለች 6 ሲባዛ እሺ ለትቀርልናለች 6 ሲባዛ በ1 ሚሊዮን 6 ሚሊዮን ሴንቲሜትር ኪዩብ ነው መሆን ያለበት። እዚህ ጋር 60000 ነው የሚለው። ስለዚህ የዚህኛው መልስ ልክ አይደለም። መልሳችን ልክ ያልሆነው መናው ማለት ነው። አምስተኛው የአንድ ካርቶን ርዝመት ወርድና ቁመት እንዳቀማመጣቸው 4 ሴንቲሜትር ስኩዌር 4 ሴንቲሜትር 6 ሴንቲሜትር እና 3 ሴንቲሜትር ነው። እሺ ካርቶኑን እንስራው። እንደዚህ አይነት ካርቶን ነው የሚባል። እሺ ወርዳችን ከርዝመታችን ስንት ነው? ርዝመታችን 4 ሴንቲሜትር ነው። ወርዳችን 6 ሴንቲሜትር፣ ከፍታው 3 ሴንቲሜትር ነው ተብለናል። ከዛ በካርቶን ውስጥ ደግሞ እያንዳንዳቸው 6 ሴንቲሜትር ኪዩብ ይዘት ያላቸው ሳሙናዎች ተቀምጠዋል። እዚህ ጋር ሳሙና አለ ብንል ይሄ አንድ ሳሙና አንዱ ይዘት 6 ሴንቲሜትር ኪዩብ ይዘት አለው። ቢቀመጡ ከካርቶኑ ስንት ሳሙናዎች መያዝ ይችላል? ካርቶኑ በአጠቃላይ ስንት ሳሙናዎችን መያዝ ይችላል? መጀመሪያ ይዘቱን ወይም መያዝ የሚችል አቅሙን እንፈልግ። የካርቶኑን ይዘት ስንፈልግ ስንት ይሆናል? ርዝመት ሲባዛ ወርድ ሲባዛ ከፍታ። ርዝመታችን 4 ሴንቲሜትር ሲባዛ 6 ሴንቲሜትር ሲባዛ 3 ሴንቲሜትር። ከዛ 4 ሲባዛ በ3 12 ነው። 12 ሲባዛ በ6 6 በ2 12 2 ጽፈን እንዳለን 6
ሲደመር 72 ሴንቲሜትር ኪዩብ ይሆናል። በአጠቃላይ ይዘቱ የካርቶኑ 72 ሴንቲሜትር ኪዩብ ነው። ውስጡ ላይ ደግሞ አንዷ 6 ሴንቲሜትር ኪዩብ የምትመዝን ይዘት ያላት ሳሙና አለች። ስለዚህ ምን እናደርጋለን? የካርቶን ይዘት ሲከፈል ለሳሙና ይዘት ነው የምናደርገው። ትልቁን ይዘት ለትንሹ እናካፍለዋለን። 72 ሴንቲሜትር ኪዩብ ሲከፈል 6 ሴንቲሜትር ኪዩብ በሴንቲሜትር ኪዩብ ይጠፋል። ከዛ 12 ይሆናል። በአጠቃላይ ውስጡ ላይ 12 ሳሙናዎችን መያዝ ይችላል ማለት ነው። መልሳችን መ ይሆናል። ስድስተኛ ከሚከተሉት ክፍልፋዮች ውስጥ ህገኛ ክፍልፋይ የሆነው የቱ ነው ይላል። ህገኛ ክፍልፋይ ከሆነ ክፍልፋይ ላይ ላዕልና ታህት የሚባል ነገር አለ። ከላይ ያለው ላዕሉ ከታህቱ ካነሰ ምን ይባላል? ህገኛ ይባላል። ላዕሉ ደግሞ ከታህቱ ከበለጠ ህገወጥ ይባላል። እሺ ስለዚህ ያነሰውን ነው የምንፈልገው። 17 21ኛ ያንሳል አይደል? ይሄ ልክ ነው፣ ህገኛ ነው። 18 ኦቨር 18 እኩል ናቸው። እኩል ከሆነም ህገወጥ ነው የምንለው። ስለዚህ አይደለም አመሩሃ 73 ይላል። 73 ኦቨር 1 ማለት ነው በውስጥ ታዋቂ ላሉ በለጠ፣ ይሄም ህገወጥ ነው። የማይሆንም 68 ኦቨር 25 ላሉ ይበልጣል፣ ይሄም አይሆንም። መልሳችን ህገኛ የሆነው ሀ 17 ኦቨር 21ኛ የሚለው ይሆናል ማለት ነው። ሰባተኛው መደመር ነው። 7 ኦቨር 12 ሲደመር 11 ኦቨር 4። እንግዲህ ከታች ያሉትን ሁለቱ የጋራ ብዜት ካላቸው የጋራ ብዜታቸውን መውሰድ እንችላለን። የ12 እና የ4 የጋራ ብዜት ትንሹ የጋራ ብዜት 12 ነው። ያ ማለት 12 4ንም 12ንም ያካፍላል። ትንሹ የጋራ ብዜት ወይም ትጋብ መፈለግ ትችላላችሁ። የሁለቱ ትጋብ 12 ነው። 12 እንወስዳለን ከታች። ከዛ 12ን ይችል ለዚህ ስናካፍላት እንዲሆናል 12 ሲካፈል 12 1 ነው። 1 ሲባዛ በ7 7 ይሆናል ማለት ነው። ሲደመር 12 ሲካፈል 12 ማለት ሲካፈል ለ4 3 ነው። 3 ሲባዛ በ11 3 ሲባዛ በ11 33 ይሆናል። ከዛ 33 ሲደመር 7 40 ኦቨር 12 ይሆናል። ሁለቱን እዚህ ጋር አሁን 40 ኦቨር 12 የሚል መልስ የለም። ስለዚህ ለሁለት እናካፍለዋለን። ይሄ ለሁለት ሲካፈል 20 ኦቨር 6 20 ኦቨር 6 የሚልም የለም። ለሁለት እናካፍለዋለን። 10 ኦቨር 3 10 ኦቨር 3 የሚል ለላ ያለ። ስለዚህ መልሳችን ለ ይሆናል ማለት ነው። ሲደመሩ 10 ኦቨር 3 ይመጣል። ስምንተኛ 3 ሙሉ 1/4ኛ ሲባዛ 8 5ኛ ሲባዛ 15 26ኛ መልሱ ስንት ይሆናል ይላል። መጀመሪያ ህገ ወጡን ወደ ክፍልፋይ እንቀይራለን። 3 1/4ኛ ማለት ነው 3 ሲባዛ በ4 ሲደመር 1 ኦቨር 4 ማለት ነው። 3 ሲባዛ በ4 12 ሲደመር 1 13 ኦቨር 4 13 ኦቨር 4 ሲባዛ 13 ኦቨር 4 ከመጣልን በኋላ 13 ኦቨር 4 ሲባዛ 8 ኦቨር 5 ሲባዛ 15 ኦቨር 26 ቀጥታ እናባዛው። 13 ሲባዛ በ8 ሲባዛ በ15 ኦቨር 4 ሲባዛ በ5 ሲባዛ በ26 የሚቃለሉትን እያቃለልን ነው። ምክንያቱም አንድ ላይ ሁሉን ይሄንን አባስተን ከታች ያለውንም አባስተን ከሰራነው በጣም ያለፋናል። ግን መቃለል የሚችሉትን እያቃለልን ብንሰራ በአንዴ መልሱ እናገኛለን። እዚህ ጋር 13 አለ። የ13 እጥፍ 26 እዚህ ጋር አለ። ሁለቱንም ለ13 ብናካፍል 13 ሲካፈል ለ13 1 ነው። 26 ሲካፈል ለ13 2 ይሆናል ማለት። እሺ 15 በ5 3 ነው። በ5 በ5 1 8 4 በ4 1 ነው። 8 በ4 2 ማን ሆነልን? አሁን 2 ሲባዛ በ3 ኦቨር 2 ቀረ። እነዚህ አንዳንድ የሚሉትን ትተን ማለት ነው። ከዛ 2 በ2 ይጠፋል። ማን ቀረ? 3። ስለዚህ መጨረሻ ላይ ሲባዛ የሚመጣው 3 ነው ሲቃለል ማለት ነው። አሁን በቀላሉ አንዱን ካንዱ ጋር ያጣፋን ያቃለል ስንሰራው ባንድ ያመጣልን ማለት ነው። ግን አባስታችሁ ብትሰሩት በጣም ብዙ ጊዜ ይወስዳል። በተለይ ለሞዴል ለሚኒስትሪ አይሆንም። ቀጥታ ማባዛቱ ማቃለሉ የተሻለ ነው ከመጀመሪያውም ማለት ነው።
ዘጠነኛ ቀጥሎ በተሰጠ የቁጥር መስመር ላይ 2.5ን የሚወክለው ፊደል የቱ ነው ይላል። 2.5ን የሚወክለው ፊደል እሺ ከ0 እና ከ1 መካከል ሴንተር ላይ ያለው ማን ነው? 0.5 ከ1 እና ከ2 መካከል 1.5 ከ2 እና ከ3 መካከል 2.5 2 ብለን 2.5 ከዛ 3 ብለን 3.5 መሃል ላይ ማለት እንጂ ሌላ ብዙ አሉ 3.1 3.2 3.3 እያለ አለ ግን ሴንተሩ ላይ 3.5 ነው ያለው። ስለዚህ 2.5ን የሚወክለው የቱ ነው? ተ ይሆናል ማለት ነው። መልሳችን ሐመርሃ ይሆናል። 10ኛው ለዚህ ክፍል የመጨረሻው ጥያቄ ማለት ነው። ህይወት ካላት ህይወት የምትባል ልጅ ካላት 43.5 ሜትር የመብራት ገመድ ላይ አጠቃላይ የነበራት ገመድ ስንት ነው? 43.5 ገመድ ላይ በመጀመሪያ ቀን እሺ አንደኛ ቀን ላይ ምን ያክል 21.45 ሜትር እና ሁለተኛ ቀን ላይ ደግሞ 16.3 ሜትር ሸጠች። ህይወት ያልሸጠችው የመብራት ገመድ ምን ያህል ነው? ምን ያህል አልሸጠችም? መጀመሪያ የሸጠችውን እናገኝ። ሁለቱን እንደምር 21.45 16.3 ነጥቧን በነጥቧ ትክክል አድርጋችሁ ትደምራላችሁ። እንደዚህ ነው ማቀማመጡ የሚሆነው። ነጥቧን በነጥቧ ልክ አድርጋችሁ ስታስቀምጡ ልክ ይመጣላችኋል። እዚህ ጋር 0 ነው። 5 ሲደመር 0 5 4 ሲደመር 3 7 ነጥብ 1 ሲደመር 6 7 2 ሲደመር 1 3 የሸጠችው 37.75 ነው ማለት ነው። አሁን ያልሸጠችውን ለማግኘት ከነበራት ላይ እንቀንሰዋለን። 43.5 ሲቀነስ 37.75 እዚህ ጋር 0 እናርግ። 0 ሲቀነስ 5 ይመለመር ይሄኛው መቀነስ 0 ሲቀነስ 5 ስንት ነው? አይችልም። ከ5 ላይ እንበደራለን 10 ትሆናለች። 10 ሲቀነስ 5 እቺ 4 ትሆናለች። 4 ሲቀነስ 7 አይቻልም። ከ3 ላይ እንበደራለን 14 ሲቀነስ 7 ይሆናል። ነጥብ እንሰጣለን 2 ትሆናለች። እቺ ከ2 7 አይችልም። ከዚች እንበደራለን ከ12 ሲቀነስ 7 5 ይሆናል። ከቺ 3 ትሆናለች። 3 ሲቀነስ 3 0 ነው። 5.75 ሜትር ያልሸጠችው ገመድ ይቀራታል ማለት ነው። መጀመሪያ የሸጠችውን ደምራችሁ ታገኛላችሁ። ከዛ ከሙሉ ላይ ስትቀንሱ ታገኙታላችሁ። ግን በነጥብ ስለሆነ ስትቀንሱ ወይም ስትደምሩ ነጥቧን በነጥቧ ልክ ነው ማስቀመጥ ያለባችሁ። ቁጥሩ ወደፊትም ወደኋላም ሊያንስ ይችላል አቀማመጡ። ግን ዋናው ነጥቧ በነጥቧ ልክ አድርጋችሁ ካስቀመጣችሁት ችግር የለውም፣ ሌላው ነገር ይመጣላችኋል ማለት ነው። እሺ ተማሪዎች በዚህ ክፍል ይዤላችሁ የመጣሁት የስድስተኛ ክፍል የ2018 ሂሳብ ሞዴል ፈተና ይሄንን ይመስል ነበረ። ያልገባችሁ ነገር ወይም ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ መጻፍ ትችላላችሁ፣ ወይም ቴሌግራም ከታች ሊንክ አለ እሱ ላይ መጠየቅ ትችላላችሁ። የፈለጋችሁትን ነገር እንዲሰራላችሁ የምትፈልጉትንም ነገር መጠየቅ ትችላላችሁ። ከቪዲዮ ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ሌሎች ሁለት ክፍሎችን ደግሞ ይዤላችሁ የምመጣ ይሆናል። እስከዛው ድረስ ቪዲዮ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ቻናሉ እንዲስፋፋ ሰብስክራይብ በማድረግ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቷን መጫን አይዘንጉ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ቻው።